መንቃት አለብን። ራሱን በግሪክኛው ኔፕሲስ የሚብሉት ማለት ነው። ማለት ንቁ መሆን አለብን። ሁል ጊዜ የነቃን መሆን አለብን። ነገሮች ሲመጡ ብቻ መጮህ የለብንም። አልፈን ተርፈን ማሰብ አለብን። ሊከናወኑ የሚችሉት ነገር የኦርቶዶክስ ጩኸት በዓለም በርክቶ ነው ያለው። ይህ የሚሆነው ስሪቶች ስላሉ ያለማፈር የምንናገረው ነገር እነዚህ ነገሮች ካሉ ሁሌ የጮህን የሚያስጮሁትን ክፍሎች ማስደሰት የለብንም። ተሻግረን መሄድ አለብን። ስቃዩን እንደ መልካም ነገር ተጠቅመን ወጣቶችን ተስፋ ማሳየት ይጠበቅብናል። ቅዱስ ይስሐቅ ሶርያዊው ሲናገር ገነት የእግዚአብሔር ፍቅር ናት አለ። ንስሐም የዚች ገነት ደጅ ናት በማለት ይነግረናል። የእግዚአብሔር ፍቅር ናት ንስሐም ገነት በራሷ፣ ንስሐ ደግሞ የዚች ገነት ደጅ ናት ብሎ ይነግረናል። ንስሐ ልብን የሚያነጻ ንጹህ የሚያደርገን አሁንም ወደ ንጽሐ ሥጋ የሚያቀርበን በተለይም ደግሞ በዚህ በንጽሐ ሥጋ ላይ ስንጀምር በእምነት ነው የምንጀምረው። በኋላም እግዚአብሔርን ወደ መፍራት እናድጋለን። በንስሐ እንቆማለን። ራስን ወደ መግዛት እንቀርብና ንጹህ ልብ ያለውን የርህራሄ ነገር ገንዘብ እናደርጋለን። በዚህ ውስጥ እንድንኖር እድሉን ይሰጠናል። ንስሐ በራሱ በውስጣችን የሚጀምረው ልዩ ትንሣኤ አለው፣ ብርሃን አለው። ንስሐ የሚገባ ሰው ፍጹም የሆነ የትንሣኤ ባለቤት ነው የሚሆነው። ትንሣኤችን ከንስሐ ላይ ቆጥበን አይገባም። ሁልጊዜ እግዚአብሔርን ማሰብ የምንችልበት ከእግዚአብሔር ጋር የምንኖርበት በተለይ እዚህ በፍጥሞ ደሴት ውስጥ ወይም ማውንት አቶስ የሚባለው ደሴት ውስጥ የሚኖሩ መነኮሳት አባቶች በዕለት ውስጥ ምንም ነገር ቢሆን እንኳን ኪሪያ ላይሶን አቤቱ ይቅር በለን እግዚኦ መሐረነ ክርስቶስን በደቂቃ ውስጥ አያቆሙትም። ቆመውም ተነስተውም ተኝተውም ይጸልዩታል። ምክንያቱም በውስጣቸው ሰርቶ የገባ ስለሆነ ምንጊዜም ከእግዚአብሔር ጋር አቤቱ ይቅር በለን። ሁልጊዜ ከሳሾች ራሳቸውን እንደ ኃጢአተኛ እየቆጠሩ ይቅር በለን አቤቱ ይቅር በለን ሁልጊዜ ይጸልዩታል። በጣም አጭር ጸሎት ብለው አባቶቻችን የሚጠሩት ይሄ ነው። በተለይም ደግሞ ንጹህ ጸሎት ተብላ ትጠራለች። ንጹህ ጸሎት ብለው ጥንት የቤተ ክርስቲያን አባቶች ከሚያነሷት ጸሎት አንዱ የክርስቶስ ጸሎት ተብላ የተገለጸችው ኪሪየ ለይሶ እግዚኦ መሐረነ ክርስቶስ ብላ የምትጠራ ናት። በዚህ ውስጥ ይኖራሉ። ዮሐንስ ዘሰዋስው ተብሎ የሚታወቀው ታላቁ አባት ሲናገር ምን ይላል? ንስሐ የተስፋ ልጅ ናት፣ ተስፋ የቆረጡ የሚጠፉባት፣ እንዲሁም ደግሞ የህይወት መንገድን ለሚናፍቁ ደግሞ ህይወትን የምትሰጥ ናት በማለት ይነግረናል። ትንሣኤን ስናስብ ነፍሳችን ወደ ትንሣኤ ጉዞ ስትሄድና ቶየስስን ወይም እግዚአብሔርን ወደ መምሰል ፍጹም እግዚአብሔርን ወደ መምሰል ስንቀርብ ሁልጊዜ የምናስበው ነገር ምንድነው? በንስሐ እግዚአብሔርን እያሰብነው አቤቱ ይቅር በለን። በስጋ ተቸግረናል፣ በነፍስ ግን ህይወትን እንድናገኝ ብዙ በስጋ ላይ የጎደሉብን ነገሮች አሉ። ያገኘ ራሱ ብዙ ጎሎበታል። ያገኘ የሚመስለው አሁን ለናንተ ብዙ አግኝተዋል ብላችሁ የምታስቧቸው ሰዎች በቤታቸው ብዙ የጎደለ ነገር አላቸው። ያንን የጎደለው ነገር እግዚአብሔር እንዲሞላውና በነፍስ በብርሃን እንድንሄድ ሁልጊዜ ንስሐ ሰዎች እንድንሆን ካሰብን የህይወት ጉዟችንን አስተካክለን ማለት ነው። ሌላው ንስሐ ተብሎ የተገለጸው ሁለተኛውም ደግሞ የምናየው መብራት ወይም በርተን መሄድ የምንችልበት ቀደም ብለን ያየነው ካታርሲስ ብለው የሚታወቀው ግሪኮች የሚገጥሩት ወይም በግሪክኛ የሚታወቀው ካታርሲስ ነው። ሁለተኛው ላይ ግን ፎቴሲስ የሚባለው ወይም ደግሞ ንጽሐ ነፍስ ላይ የምንደርስበት ከንጽሐ ሥጋ ወደ ንጽሐ ነፍስ ስንደርስ የእግዚአብሔር ሰዎች ከኔ ጋር ናቸው። ምን ጊዜም ገደላችንን መሻገር ይጠበቅብናል። እያንዳንዳችን የሐሳብ ገደል አለብን፣ ወይም ደግሞ የሚያስጨንቁ ነገሮች አሉብን። የግድ መሻገር አለብን ወደ ንጽሐ ነፍስ ለመድረስ። ብዙ ጥልቅ የሆኑ ጥልቅ ሳቢዎችና በጣም ማንደርስባቸው ነገሮች አሉ፣ ግን ግድ መሻገር አለብን ወደ እግዚአብሔር ለመድረስ። የእግዚአብሔርን ቃል በደንብ ለመረዳት የእግዚአብሔር መንፈስ ቅዱስ ጸጋ ከኛ ጋር እንዲሆን የግድ ገደላችንን በስጋ የምናየውን ገደላችንን መሻገር ይጠበቅብናል። እሱን ስናልፍ የሚጠበቅብን ከእውነት ጋር መቆም ነው። እውነትን ዳጭሮ መፈለግ ነው። እውነት ምንድን ነው? ስለ እውነት ሰዎች በእውነት ውስጥ ምን አይነት ቦታ ነው ያላቸው? እውነት አንጻራዊ አይደለም። በኦርቶዶክሱ ወይም በክርስትናው ዓለም እውነት አማናዊ ነው። ምክንያቱም እውነት እግዚአብሔር ስለሆነ
የሚከፋፈል አይደለም። እውነት ነው። በእውነት ውስጥ መኖር ስለምንችል እውነትን የምንናገር በእውነት መኖር ስንጀምር ያን ጊዜ እግዚአብሔርን በምናገኝበት የንጻ ነፍስ ሕይወት ውስጥ ንጹህ ጸሎት የምትባለውን ነገር ገንዘብ ማድረግ እንጀምራለን። ንጹህ ጸሎት ማለት አበው ሊቃውንት አባቶቻችን ቅድም እንደተናገርኩት ከሚያስቀምጡት በተለይም ሐዋርያን አበው ቀደምት ሐዋርያን አበው የገለጹት ንጹህ ጸሎት ማለት ምንም ቃላት ሳያወጡ ዝም ብሎ መጸለይ ማለት ነው። ማለት ምን ማለት? ምናልባት ብዙ ጊዜ ተናግሬዋለሁ። የራሴው አንድ መምህር ሜትሮፖሊታን ካልሶስዌር ይህንን ቃል በደንብ ያስታውሰናል። በእድሜው ገና ሕፃን ሆኜ ሳለ ይላል፣ ከኔ ጋር ናችሁ፣ 2 አረጋውያን ወደ ቤተ መቅደስ ለጸሎት ሲገቡ አየሁ ይላል። እነዚህ አረጋውያን ሁለቱም ወደ ቤተ መቅደስ ሲገቡ በአንድነት ገቡ። አንደኛው ግን ፈጥኖ ወጣ፣ ጸሎቱን ጨርሶ ማለት ነው። ያ ጓደኛው አረጋዊ ግን እጅግ ረጅም ሰዓት ወስዶ ከብዙ ሰዓት በኋላ ተነስቶ ይወጣል። ቀደም ብሎ የወጣው ሰው አረጋዊው አባት እግዚአብሔርን ምን ያህል የምትጠይቀው ነገር ቢኖር ነው ይህ ሁሉ ሰዓት ፈጅተ የወጣኸው አለው። ዘግይቶ የወጣው አባት ሲናገር ምን አለ? አይ ምንም ነገር የምጠይቀው አልነበረኝም። ታዲያ ሁሉ ሰዓት ምን ታረግ ነበር? ቤተ መቅደስ ውስጥ ገብቼ ቁጭ ብዬ እግዚአብሔርን ሳየው፣ ከኔ ጋር ናችሁ? እግዚአብሔር እኔን እንዲያየኝ ስፈቅድለት፣ እግዚአብሔር እኔን ሲያየኝ ውስጤን ሲመረምር፣ እኔም እሱን ሳየው ቆይቼ ጊዜን ጨርሼ ወጣሁ አለው። ያቺ ናት ፍጹም ጸሎት ነው በመጽሐፉ ላይ ያስቀመጠው። ፍጹም ጸሎት ማለት እግዚአብሔር እንዲያየን መፍቀድ ማለት ነው። ማነብነብ አይደለም። ንባቡ አያገለግልም እያልኩ አይደለም። እግዚአብሔር እንዲያየን እሱን እንድናይ ማየት የምንችልበትን ኖንስ ወይም አይነ ልቦናችንን አንቅተን ማሳየት ማለት ነው። ስለዚህ ዝም ብሎ መጸለይ እንለምዳለን። ሁለተኛው ማዕረግ ላይ ስንደርስ አሁን እዚህ ካታርሲስ የምትለዋ ላይ ካለፍን በኋላ የምናየው ፎቲሲስ የሚባለው በግሪክኛ የተገለጸው የጸጋ ሕይወት የምናገኝበት ወይም ደግሞ እግዚአብሔርን የምናገኝበት ደረጃ ላይ ስንደርስ ዝም ነው ምንል። አንዳንድ ሰዎች አሉ በጣም የሚገርማቸው የማይጸልዩ የሚመስሉ በዓለም ላይ ነው ያሉት፣ ዓለም ውስጥ ነው ግን ከዓለም እሳቤ ወጥተዋል። የዓለሙ ጫጫታ ብዙ አያስጨንቃቸውም። ስላገኙት ስላጡት ነገር ብዙ አይጨነቁም። ነገር ግን ምን ጊዜም እዛ ማዕረግ ላይ ሲደርሱ የሚናፍቁት የመጨረሻው ማዕረግ ነው። ቴዎሲስ የምትባለዋን ማዕረግ ወይም ደግሞ ፍጹም እግዚአብሔርን ወደ መምሰል የምትደርሰው ማዕረግ ነው። ሁለተኛው የሚነግረን መብራት ነው ወይም ደግሞ በራሱ ኢሉሚኔሽን የሚባለውን መብራት ነው። ይህ ደግሞ ልብ የነጻ ሲሆን የክርስቶስ ብርሃን ነፍስን ማብራት ይጀምራል። በስጋችን ወድቀን የነበርን ሰዎች ከፍቶት ራሳችን በመጀመሪያው ማዕረግ ላይ የፍቶት ስጋ የነዚህ የምናያቸውን የስጋ ድቀቶችን ሁሉ አራክፈን ትዕቢትን የሚመስል ትዕግስት ማጣትን የሚመስል ምቀኝነት የሚመስል ነገር ስለኔ እኔ ብቻ ከሚል እኛ ከሚለው መንፈስ ጋር መቆራኘት ስንጀምር ወደ ሁለተኛው ማዕረግ ስንደርስ ከፍቶታት ሁሉ እንረቃለን። ከዚህ ዓለም ጣጣዎች ሁሉ እንርቃለን። የስጋ ፈቃዳትን እናራግፋለን። ሁለተኛው ማዕረግ ላይ ስንደርስ ግን የልብ ጸጥታን እናገኛለን። ወይም ደግሞ በግሪክኛው አሁንም ሄዚኪያዚዝም ማለት የልብ ጸጥታ፣ ውስጣዊ ሰላም ማለት ነው። ውስጣዊ ሰላም በሌለው ሰብዕና ውስጥ አገር ትተራመሳለች፣ ትቸገራለች፣ ቤተሰብ ይጨነቃል፣ ሕፃናት ይቸገራሉ። ሰላም ከራስ ስለሚጨምር ለዚህም ነው ይስሐቅ የተባለው ቅድም የገለጽኩት ቅዱስ ይስሐቅ ሶርያዊ ሲናገር አንተ ከራስ ጋር ታረቅ፣ ሰማይና ምድር ካንተ ጋር መታረቅ ይጀምራሉ ይላል። ሰዎች ከራሳቸው ጋር መታረቅ ከሐሳባቸው ጋር ወይም ከድርጊታቸው ጋር ከንግግራቸው ጋር መታረቅ ሲጀምሩ ካለው ስብራት ከገጠመው ዓለም ጋር አልፎ ሄዶ ከሌሎች ሰዎች ጋር መታረቅ ይጀምራሉ። ከሰማይና ከምድር ጋር መታረቅ ይጀምራሉ። ዮሐንስ ወንጌል ምዕራፍ 1 ከቁጥር 9 ላይ ለሰው ሁሉ የሚያበራው እውነተኛው ብርሃን ወደ ዓለም ይመጣ ነበረ ነው የሚለን። ምክንያቱም ትንሣኤያችን ብርሃን ነው። በትንሣኤ ብርሃን ውስጥ ነው አሁን ያለ ነው።
ይህ ጨለማ ዓለም ብርሃን አስፈልጎ ስለነበር ለሰው ሁሉ የሚያበራው ብርሃን ክርስቶስ ትንሣኤ ወደ ዓለም ላይ ይመጣ ነበር ይላል። ይህንኑ ቋንቋ አሁንም በ6ኛው እስከ 7ኛው ክፍለ ዘመን የነበረው ጎርጎሪዮስ ፓላማስ የተባለው ታላቅ የቤተ ክርስቲያን አባት ሲናገር ምን ይላል? የታቦሩ ጌታ ብርሃን ይላል። የታቦሩ የጌታችን ብርሃን በብርሃን የተገለጸው በደብረ ታቦር የተገለጸው የታቦሩ ጌታ ብርሃን የተፈጠረ ብርሃን ሳይሆን የማይፈጠረው መለኮታዊ ኃይል ነው። ስለዚህ የሰው ልጆች ያንን ገንዘብ የምናገኝበትን አማልክት ዘበጸጋ የሚያሰኘንን የብርሃን ጸጋ ይሰጠናል በማለት ያስረዳናል። ይህ ማለት በጾምና በጸሎት እንዲሁም በቤተ ክርስቲያን ምስጢራት በተለይም ደግሞ በቅዱስ ቁርባን አማካኝነት ምእመኑ በዚህ መለኮታዊ ብርሃን ውስጥ ተካፋዮች እንሆናለን። ካህናቱ ተካፋዮች እንሆናለን። ግልጽ ነኝ? ይረዳችኋል? ግልጽ ነው። ስጋውን ስንቀበል ደሙን ስንቀበል የአማልክት ዘበጸጋ የሚያሰኝንን መንገድ እያዝን እንሄዳለን። ከሱ ጋር ከመለኮታዊ ኃይል ጋር ተካፋዮች እንሆናለን። ሁለተኛ ጴጥሮስ ላይ ምዕራፍ 1 ከቁጥር 2 ላይ ቅዱስ ጴጥሮስ የገለጸልን የመለኮት ተካፋዮች ትሆናላችሁ ያለው እሱን ነው። ሶስተኛው ግን ቴዎሲስ ብዬ የገለጽኩት አንድነትን፣ ህብረትን ነው የሚያሳየው። ብርሃን ብለን ስንመለከት የህይወት ጉዟችን ሁሉ በእነዚህ ነው የሚመለከተው። በአንድነት ብቻ ሳይሆን ማዕከላዊ አድርጎ የሚሄደው ሁሉንም ማዕከላዊ። ምክንያቱም ቤተክርስቲያን የሁላችንም የምእመናን አንድነትን የምትለካ ስለሆነ በዛ ውስጥ የምንኖር ነው የሚያለው። አንድነት ወይም ቴዎሲስን ገንዘብ እናገኛለን። ይህ ደግሞ ግቡ ዋናው ተራ የስነ ምግባር ማሻሻልን ማምጣት አይደለም። በስነ ምግባራችን የተሻሻለ ነገሮች እንድንኖር ማድረግ አይደለም። ከዛ በላይ ነው ማሰብ የምንችለው። ከእግዚአብሔር ጋር መዋሃድን፣ ከሱ ጋር በህብረት መኖርን፣ ህይወታችንን ደግሞ በሱታፊ አምላክ ተሳታፊ እንዲሆንና ከመለኮቱ ጋር እግዚአብሔር ወደ ፈቀደልን እግዚአብሔርን ወደምንመስልበት ዓለም መቅረብ ማለት ነው። ይህ የክርስቲያኖች የኦርቶዶክሶች የትንሣኤ ጉዞ ተብሎ ይጠራል። ሶስቱ ጉዞ ከስጋ ድቀት የምንወጣበት ንጽሐ ስጋ፣ እውነትን ዳጭረን የምናገኝበት ንጽሐ ነፍስ፣ በኋላም እግዚአብሔርን መስለን የምንኖርበት ደግሞ ንጽሐ ልቡና ተብሎ ይጠራል። በዚህ ውስጥ እንኖራለን። ለዚህም ነው አትናቴዎስ ዘእስክንድርያ አሁንም በታዋቂው ልዩ በሆነው አነጋገሩ ሲናገር ምን ይላል? ሰዎች አማልክት ዘበጸጋ ይባሉ ዘንድ እሱ አምላክ ወልደ እግዚአብሔር ኢየሱስ ክርስቶስ ሰው ሆነ ብሎ ሰውነታችንን አከበረው። ከኔ ጋር ናችሁ? በጣም በሚደንቅ ሁኔታ ክርስቶስ መስቀል ላይ ሆኖ ውበት ያልነበረን በአዳም ኃጢአት ምክንያት የወደቅን ሰውነታችን ወድቆ የነበረ ለሰውነታችን ሞገስ ሰጠው። እሱ ግን በመስቀል ላይ ሆኖ ደመግቦ አልነበረም ነው የሚለን መጽሐፍ። ምክንያቱም እኛ ወድቀን ነበር፣ ቆሽሾ ነበር ሰውነታችን፣ ነፍሳችን ተቸግራ ነበር። ያውም ደግሞ እግዚአብሔርን የምንመስልበት አርአያችንን አምሳያችን ተጨማዶ ነበር። እሱ በመስቀል ላይ ሆኖ ደም ተሰልቦ በደም ታጥቦ በነበረበት ጊዜ ተሰቅሎ እኛን ከፍ ባለበት ተራራ ላይ ተሰቅሎ ደም አፍስሶ ውበታችንን መለሰልን። ሰዎች ክቡራን ናቸው። የእግዚአብሔር ቤተሰቦች ደም የተከፈለላቸው ናቸው። አንትሙ ታቦቱ ለእግዚአብሔር ነው የተባለን። የእግዚአብሔር ቤተ መቅደሶች ናቸው ነው የሚለን። ለዚህ ነው የእግዚአብሔር ቤተሰቦች የኛ ማንነት ጥያቄ ውስጥ ነው ያለው። ሰው ማነህ ብሎ ነው የሚጠይቀን። የግል ማንነታችን ራሱ ጥያቄ ውስጥ ነው ያለው። ማንነት አሁን ተፈቶ ያላለቀ ነው። እንደ ክርስትና ከሄድን እኔ ገሌ ነኝ ማለት የምንችልበት ቋንቋ ካለን ሰው ነን። በክርስቶስ በደሙ ቤዛን ያገኘን ልዩ ፍጥራን ነን ብለን ነው የምናስበው እንጂ በምናገረው ቋንቋ ከገሌ ነው የመጣሁት ማለት የምችልበት አይደለም ያለኝ። ምንድነው? እናንተ በደሙ የተጋዛችሁ የእግዚአብሔር ቤተ መቅደሶች ናችሁ፣ የራሳችሁም አይደላችሁም፣ በደሙ ነው የተገዛችሁት፣ ባሪያዎችም አገልጋዮች ናቸው ነው የሚለው። ስለዚህ የግል ማንነታችን ጥያቄ ውስጥ ገብቶ እንዴት ነው የወል ማንነታችን በወል ማንነቱ ሰው የሚሰቃየው? አሁን ዓለም እየተቸገረ ያለው እሱ ነው። እኛ ሰዎች ነን። የመጀመሪያው ከክርስትናም በፊት ሰውነት ነው የሚደንቀው። ለዚህም ነው ቅዱስ ዮሐንስ አፈወርቅ ሲናገር አንተ ለድሃው ስትሰጠው ይላል ጎጡን፣ ጾታውን፣ ሌላው ይቅርና ሃይማኖቱን ብለህ አትስጠው፣ ስም ብለህ ስለ ክርስቶስ ብለህ ስጠው ነው የሚለው።
ሰውነት ግዙፍነት ነው። ሰውነት ረቂቅ ነው። ሰውነት ምስጢር ነው በራሱ። ሰው ረቂቅ የሆነውን ሰዎች በምዕራቡ ዓለም ላይ ለእንስሳት ሲጨነቁ እናያለን። ዛሬ ሰው በረከሰበት ሰው በማይታይበት ዓለም ላይ ነው የምናየው ነው። ራሱን ያውጣ የሱ ጉዳይ ነው የኔ አይደለም የምንልበት ዘመን ላይ ነው ያለው። ያ ግን መጠየቅ አለ። ከተጠያቂነት ነፃ አያደርገንም። ለዚህም ነው እንግዲህ ዮሐንስ በዚሁ ላይ የምንመለከተው አትናቴዎስ ሲናገር የተናገረውን ነገር መክሲሞስ የተባለው አሁንም የእምነት ምስክሩ የሆነው ታላቅ አባት ሲናገር እግዚአብሔርን የሚወድ ሰው መለኮታዊ ባህሪን ከመለኮታዊ ባህሪ ተካፋይ ይሆናል ይላል። ይህንንም ይጠብቃል። ሊጠብቅ የሚችልበትን አቅም ያግባል። እግዚአብሔርን የሚወድ ሰው ራሱ ደግሞ አምላክ በምድር ላይ ያለውን ወንድምህን ያልወደደ ሐሰተኛ ነህ እያለ ይነግረናል። ዮሐንስ መልእክቱ ላይ እግዚአብሔርን የሚወድ ሰው መለኮታዊ ባህሪን ሱታፊ አምላክነትን የሚያገኝበትን ልዩ የሆነውን ጸጋ ያገኛለሁ። ስለዚህ በዚህ ህይወት ውስጥ መኖር ስንጀምር ምክንያቱም በንጽሐ ሥጋ ላይ መጀመሪያችን በእምነት ነው የምንጀምረው፣ በማመን ስንጨርስ ግን በእውቀት አይደለም የምንጨርሰው፣ በፍቅር ነው። ምክንያቱም እውቀት ሂደት እንጂ ፍጻሜ ሆኖ አያውቅም። ማወቅ ለኦርቶዶክሳውያን ግባት ሊሆን ይችላል፣ ግን የነገሮች ሁሉ መደምደሚያ አይሆንም። ለዚህም ነው ሊቃውንት እውቀት አይምሮዊ ነው፣ አይምሮን ይመግባል። ጥበብ ወይም ማስተዋል ግን ልብን ትመግባለች ይላል። ስለዚህ ከሁሉም ጥበብ ወይም ማስተዋል ይበልጣል። አሻጋሪዎች መሆን ይችላሉ። እውቀት ማወቅ መልካም ነው። ስመ ኩሉ ዘጸዋ ስመ እግዚአብሔር ይድህን ነው የሚለው ሮሜ ምዕራፍ 10 ላይ ሲነግረን ቅዱስ ጳውሎስ የእግዚአብሔርን ስም የሚጠራ ይድናል አለ። ለመጥራት ግን ሳያምኑት እንዴት ይጠሩታል ይላል። ማመን ይቀድማል። ለማመን ደግሞ ሳይሰሙት ይልና ማወቅ ይጠይቀናል። እውቀት ይነግረናል። በእውቀት በተለይ ኦርቶዶክሳዊ መንፈሳዊነት አዋቂነትን ማፍለቅ አይደለም። ኦርቶዶክሳዊ መንፈሳዊነት መንፈሳዊ ምእመንን ማፍራት ነው። መንፈሳዊ ካህናትን ማፍራት ሲሆንም ቅዱሳን የሆኑ አባቶችን ማግኘት ቅዱስ ማድረግ ነው እንጂ አዋቂ አድርጎ በእውቀት የተለካ እውቀት በእውቀት ይለወጣል። እውቀት በተለይም ኦርቶዶክሳውያን እውቀት ብለን ካልን በጥበብ የታሸች እውቀት ነው የምንለው። ስለዚህ የመጨረሻው የምናገኘው ፍቅር ነው። በፍቅር ውስጥ የሚገለጽ ነው። ይሄንን እናያለን። ሌላው የትንሣኤ ሕይወት ብለን የምንመለከተው ምንድነው ነው? እንደ ብርሃን ልጆች የምንመላለስበት አንዱ ሕይወታችን የብርሃን ልጆች ነን። ሐዋርያት ጥልቅና ትልቅ ዋጋ የሚጠብቅ ትልቅ ምስጢር እንዳለው ይሄንን ይነግሩናል። ለዚህም ነው እንግዲህ ቅዱስ ጳውሎስ ሲናገር በኤፌሶን ምዕራፍ 5 ከቁጥር 8 ላይ ቀድሞ ጨለማ ነበራችሁና ይለናል። ራሳችንን ጨለማ ነው የሚለው። በጨለማ ኖራችሁ አይደለም፣ ጨለማ ነበራችሁና አሁን ግን በጌታ ብርሃን ናችሁ። ብርሃናውያን አይደለም፣ ብርሃን ሆናችሁ ነው የሚለን። ይሄ ያልተፈጠረው መለኮታዊው ብርሃን ለኛም ብርሃን ሰጠነ። ብርሃን ትሆናላችሁ አለን። ብርሃናውያን ትሆናላችሁ፣ እንደ ብርሃን ልጆችም ተመላለሱ ይለናል። የብርሃን ልጆች ነን እኛ። በብርሃን በትንሣኤው ስንኖር ከጸብ፣ ከክርክር፣ ከምቀኝነት ነስተን አይምሯችን ጤናማ። ሰው ክፉ ነገር ሊያደርግ ይችላል፣ ግድ የለም ምክንያቱን ሳታውቅ ድርጊትን አትኮንን ይላሉ ሊቃውን ሲናገሩ። ክፉ ያደረገበት የገጠመው ነገር ሊኖር ይችላል። ጤናማ አይምሮ ይዞ መኖርን መቻል። ሰው በክፋቱ ክፋቱን የምናስብበት ከሆነ የውስጣችን ማንነትም እየተጎዳ ነው የሚመጣው። ይሁን በጨለማ ውስጥ ነበርን ብቻ ሳይሆን እኛ ራሳችን ጨለማ ነበር የሚለውም ይህም በሐሳባችን ጨለማ ነበር። ምኞታችን ራሱ ተግባራዊ በሆነ መልኩ ጨለማ ነበር። ሁሉም እነዚህ የሐሳብ ጨለማነት፣ የተግባር ጨለማ ወይም ደግሞ የንግግር ጨለማዎች ሁሉ እነዚህ አልፎ እግዚአብሔርን ማየት ስንጀምር ወደ ብርሃኑ ትንሣኤ እየቀረብን ነው ማለት ነው። በዚህ ሕይወታችን ይቀረጻል። አሁን ግን በክርስቶስ ትንሣኤ አማካኝነት ከውጭ የመጣው ብርሃን የመራልን ብቻ ሳይሆን ራሱ ብርሃንን የፈጠረ የብርሃን አምላክ ራሱ ብርሃን የተባለ መድህን ክርስቶስ ትንሣኤያችን እኛን ራሱ እናንተ የዓለም ብርሃን ናችሁ ብሎ ብርሃናውያን ወይም ብርሃን አደረገን። በብርሃን እንድንኖር አደረገን። ስለዚህ እናንተ እንደ ብርሃን ልጆች በጥበብ ተመላለሱ ያለውን መመላለስ ምን ማለት ነው ብሎ ቅዱስ ጳውሎስ የተናገረውን በብርሃን መመላለስ ማለት ስጦታን የሕይወት መንገድን መለየትና ማወቅ ነው።
የእግዚአብሔር ስጦታችን ምንድነው? ሰው በስጦታው ነው። እያንዳንዱ ሰው የተሰጠው ስጦታ አለ። ስጦታችንን ማወቅ የማያቋርጥ እንቅስቃሴ ይኖረናል። መንፈሳዊ እንቅስቃሴያችን የትንሣኤ ዕለታዊ መገለጫ መሆን ያለበት እነዚህ ናቸው። በትንሣኤው ስንመለከት ሐሳባችን መነሳት አለበት። የደከመ ሐሳብ ይዘን መኖር አይለበንም። የደከመ ንግግር አንደበቶቻችን የተገሩ መሆን አለባቸው። ምክንያቱም ቃላት ሐጽ ናቸው። ቃላት ገዳዮች ናቸው፣ አዳኝም ናቸው። ለዚህም ነው እምተናብቦ ይሄ ይሳርሙ ይላሉ ሊቃውንት። ከመናገር ዝምታ ይሻላል። ምክንያቱም ባለመናገር ውስጥ ብዙ ንግግሮች ስላሉ ሰዎች ስላልተናገሩ አይናገሩም አይባልም። ዝም ያለ ሰው ብዙ ንግግሮች አሉት በውስጡ የሚናገር፣ በዝምታ ውስጥ ራሱ የሚያስተላልፈው ነገር አለ። ይህም ደግሞ ሐሳብ ብቻን የሚቀይር ነገር መለኮት ሳይሆን በተግባር የምንኖረው እውነታ ነው። በተግባር መመላለስ ማለት ሐሳባችን በራሱ መቀየር አለበት። ንግግሮቻችን መቀየር አለበት። በደንብ ድብ ብላችሁ ትመለከቱ እንደሆነ ወደ ሊቀ ካህናቱ ይዘው ሲሄዱ በሊቀ ካህናቱ ግቢ ውስጥ ሳለ መድኃኒነ ክርስቶስ ጴጥሮስን አንተ የናዝሬቱን ኢየሱስ ክርስቶስን የሱ ተከታይ ሳትሆን እንደውም አነጋገር እሱን ይመስል ነበር ነው። የእግዚአብሔር ሰዎች ንግግሮቻቸው የተለየ ነው፣ የታወቀ ነው። ኦርቶዶክሳዊ ሐሳቤን ይዘን ስንኖር ከዚህ በጣም በሚያስጨንቀው ዓለም ላይ ከሚነገሩ ንግግሮቻችን የተለየ እንደው የታሸ መንፈሳዊ የሆነ ንግግሮችን ይዘን እንሄዳለን። በዚህ ውስጥ እንግዲህ በመጀመሪያ በሐሳብ ንጹህና እውነተኛ መሆን አለብን። ንጹህ እውነተኛ መሆን። ንጽህና በጣም ከባድ ነው ብለን እናስባለን። አፋዊ ንጽህናችን ላይ በጣም እንደምንጨነቀው ውሳጣዊው ንጽህናችን ላይ ደግሞ እጅግ መስራት ይጠበቅብናል። የብርሃን ጉዞ የሚጀምረው በአይምሮ ውስጥ ወይም በመንፈሳዊ የማስተማል ክፍል ውስጥ ኑንስ ተብላ በምትታወቀዋ አይነ ልቦና ተብላ የምትታወቀዋ በዚህ ውስጥ ነው በብርሃን ጉዞ የምንጀምረው። ሁለቱ ደቀ መዛሙርት ይሄ ኢያሪኮ ላይ የሰማናቸውን የኤማሁስ መንገደኞችን የሰማናቸው ክርስቶስ አብሯቸው ሲሄድ ሳለ አላወቁትም ነበር። ማዕዳቸውን ባርኮ ቆርሶ ባልቶ ከነሱ ጋር ማዕዳቸውን ካከበረላቸው በኋላና ከተሰወራቸው በኋላ ግን አይናቸው ተገለጠ ይላል። ያን ጊዜ ሰዋዊው የሆነው የሥጋ አይን አልነበራቸውም ማለት አይደለም። የልቦናቸው አይን ተከፈተ። ማወቅ የሚችሉበትን ነገር ልባችን ይቃጠል የነበረው ለካ እሱ ነው እያሉ ይናገሩ ጀመር ይላል። የሰው ልጅ አይኑ የብርሃን አይኑ ወይም ደግሞ የአይነ ልቦናችን መገለጥ ሲጀምር የሰው ኃጢአት አያሳስበንም። የሰው ኃጢአት አይደለም ይታየን፣ የራሳችን ክፋት አሳስቦን ወደ ንስሐ እንድንቀርብ ነው የሚጋብዘን። ስለዚህ በሐሳባችን ንጹዎች መሆን አለብን። ለዚህ ነው በልባችሁ በአይምሯችሁ መታደስ ተለወጡ ይለናል ቅዱስ ጳውሎስ በሮሜ ምዕራፍ 12 ከቁጥር 2 ላይ። በሐሳባችን በብርሃን መመላለስ ማለት ምን ማለት ነው? አይምሮን ከማይረቡ እንዲሁም ከሚያታልሉ ነገሮች አርቆ ሁልጊዜ ደስ ከሚያስቡ ሐሳቦች ጋር መጻሕፍት ማንበብ መልካም ነው። እውነትን ሐሰትን ለይቶ ማስቀመጥ ይሄ ቅን ፍርድ ነው። የተሚጥ ፍትሐ ነዳይ ወይ ተአምጽ በፍትህ ይላል። የዳውን ፍርድ አታጋር እንዲሁም ፍርድም ደግሞ አታጣም ብሎ ይናገራል። ፍትህ ማለት እውነትን ከሐሰት ለይቶ ማስቀመጥ ማለት ነው። እውነቱን እውነት ሐሰቱን ሐሰት ብሎ ማስቀመጥ ማለት ነው። እመኒ እወ ወእመኒ አልቦ አልቦ። እውነትን እውነት ማለት በዓለም ላይ ይሄ ስብራት በገጠመው ዓለም ላይ ዋጋ ያስከፍላል። ምክንያቱም ብዙ ውሸቶች ብዙ ሐሰቶች ተደራርበው እውነት የሆነበት ዓለም ላይ ነው የምንኖር። ስለዚህ ከእውነት ጋር እንዳንታረቅ ያደርጉናል። ምንጊዜም ግን ከእውነት ጋር እንድንኖር ነው። አንዱ እሱ ነው። ሌላው በሐሳባችን በብርሃን መመላለስ ማለት ውስጣዊ ንቃተ ህሊናን ወይም ደግሞ ራስን ነፍስ የብለን የገለጽ ነው። ራሱ ጥንቃቄ ያለበት መሄድ ለአንደበታችን ጠባቂን እንዲያዘልን አብየ ለአፉየ ልበ አምላክ ዳዊት የተናገረው ለአንደበቴ ጠባቂን እዘዝላት። ምክንያቱም አንደበት እሳት ናት፣ ሰውን ልትጎዳ ትችላለች። መልካም የተናገርነው ነገር ራሱ ተተርጉሞ ሰዎችን ሊጎዳ ይችላል። ጥንቃቄ ሊኖረን ይገባል። ኦርቶዶክሳውያን ምንጊዜም የጥንቃቄ ሰዎች ናቸው። በዚህ ተመሳሳይ ህይወት ውስጥ መክሲሞስ የተናገረውን ስንመለከት አይምሮ ከፍትወታት ወይም ከስጋ ፈቃዳት ነፃ ሲወጣ በመለኮታዊ ዕውቀት ውስጥ ይዳብራል፣ ይሞላል በማለት ይነግረናል። አይምሮአችን
አይምሮአችን ነፃ ሲሆን ከፍቶታት ከስጋ ፈቃዳት ነፃ ሲሆን ምንጊዜም በመለኮታዊ ዕውቀት ውስጥ ይሄ ዓለም የማይደርስበት የፍልስፍና ሰዎች ወይም ደግሞ የስነ ሕይወት ሰዎች ሊደርሱ በማይችሉበት የመለኮታዊ ዕውቀት ውስጥ በዛ ውስጥ እንድንኖር ማድረግ ይጀምራል። ለዚህም ነው ቅዱስ ይስሐቅ ሶርያዊውም በዚሁ ላይ እግዚአብሔርን የምትወድ ነፍስ ሐሳቧን ንጹህ ታደርጋለች፣ በንጽህናውም ውስጥም ብርሃንን ማየት ትጀምራለች ይላል። እግዚአብሔርን ማስቀደም የምትችል በብርሃን ውስጥ መመላለስ የምትችል ብሩህ የሆነች አይምሮ፣ ንጽሕት የሆነች አይምሮ፣ ዓለማዊ ቅዠት የሌለባት አይምሮ፣ ከተዘበራረቀው ነገር ሐሳቦች ነፃ የሆነች አይምሮ መለኮታዊ እውነትን የመረዳት አቅሟ ከፍተኛ ነው የሚሆነው። ብዙ አንጨነቅም። ሁልጊዜ ከእግዚአብሔር ጋር እንድንኖር። አዎ እንዴት ነው በቀላሉ አባ ምን ማለት ነው? የምንኖረው ዓለም ላይ ነው። ከዚህ የተዘበራረቀ ዓለም ላይ መውጣት የሚያስችለን ምንም ነገር ምንም መንገድ የለም። ቤተክርስቲያን ውስጥ የምንመጣው በአጭር ሰዓት ውስጥ ነው። ረጅሙን ዘመን የምንኖረው ረጅሙን ሰዓት የምናሳልፈው ከማህበረሰቡ ጋር ነው። እንዴት አድርገን ራሳችንን ልናነጻ እንችላለን? ይሄ ነው ትግላችን፣ ይሄ ነው መስቀላችን። ድልን ማግኘት እንደምንፈልግ ከሆነ ከዚህ ወጥቶ በዓለም ውስጥ የምንኖር ንጹህ የመላእክት አኗኗር መኖር ስንጀምር አሁንም እግዚአብሔርን ወደ መምሰል የምንቀርብበት ህይወት ይኖረናል። ሌላው ልብ ነው። ልብ ተብሎ የተገለጸው በልብ ፍቅርንና ርኅራኄን ገንዘብ ማድረግ። ፍቅር ቅድም የገለጽኩት ነው። አይምሮ ሲበራ ልብም በቅድስና እሳቱ ይቃጠላል። ትንሣኤም በውስጣችን አዲስ አቅምንም ይዞ ተለክቶ ይቀመጣል። ይህም ክርስቶስ እንደወደደን የመወደዱን አቅም መረዳት እንጀምራለን። ስለኛ የሞተውን የተሰቀለውን አምላክ በኋላ ትንሣኤያችንን የባረከልንን አምላክ መረዳት እንጀምራለን። ከእውነት መረዳት እንጀምራለን። እንዲሁ በታሪካዊ ወይም በባህላዊ መልኩ ሳይሆን በእውነት መረዳት እንጀምራለን። ለዚህም ነው እንግዲህ ሮሜ ምዕራፍ 5 ከቁጥር 5 ላይ በተሰጠንም በመንፈስ ቅዱስ የእግዚአብሔር ፍቅር በልባችን ፈሷል እያለ የሚነግረን። ሁላችንም በልባችን በብርሃን መመላለስን የምናይበት ይሄ ነው። መክሲሞስ አሁንም መልሼ የምናገረው ምን ይላል? ሰው ሁሉ በእኩል መውደድ የሚችል ሰው ብፁዕ ነው ይላል። ሰውን በእኩል አይኑ ማየት የሚችል ሰው ትንሽ ነው ትልቅ ነው የማይል አጣ ነጣ የማይል ትልቅ ነው፣ በማዕረግ ይበልጣል፣ በኑሮ ከፍተኛ ነው፣ ይሄኛው መጻተኛ ነው የማይል ሁሉንም በአንድ ላይ ማየት የሚችል ይሄ ነው ትልቁ ትግል አሁን። ምክንያቱም በዓለም ላይ አንዱ ትንሽ አንዱ ትልቅ የመሆን ሚስጥሩ ብዙዎች ሰዎች እንደሚናገሩት የሥርዓት መፈራረቅ ነው ይላል የምጣኔ ሀብት ምሁራን። ነገር ግን የነገረ መለኮት ምሁራን ግን በዓለም ላይ አንዱ ትንሽና ትልቅ የመሆኑ ትልቁ ሚስጥር የፍቅር መጉደል ነው የሚለው። ምክንያቱም ሁለት ያለው አንዱን ይስጥ ነው የሚለው። እንደውም ይሄ ስጦታ ማካፈል እንጂ ፍጹም ስጦታ አይደለም። ሁለት ያለው ሁለቱን ይስጠው አላለም። ፍጹምነት ከፈለግን ያ ባለጸጋው ወጣቱ ሰው ቀርቦ መንግስትን እንዳገኝ ምን ላድርግ ሲለው ሕግጋትን ፈጽም አለው አምላካችን ኢየሱስ ክርስቶስ። እሱንማ ከልጅነቴ ጀምሮ ፈጽሜያለሁ። እንግዲያውስ ፍጹም ልትሆን ብትወድ ያለህን ሽጠህ ለውጠህ ሙሉ በሙሉ ለነዳያን ስጥ አለው። ያን ጊዜ ግን እንዳለመታደል ሆኖ አልተከተለውም፣ አላደረገውም። ፍጹም ስጦታ የሚሰጥ እግዚአብሔር ነው። ሰዎች ያካፍላሉ እንጂ እየሰጡ አይደለም። እንደውም ነው የሚለው አምብሮንስ የተባለው ታላቁ ቅዱስ አምብሮንስ ዘሚላን የተባለው አባት ሲናገር አንተ ለድሃ ስትሰጥ የራሱን ታስረክበዋለህ ነው የሚለው። ምክንያቱም ይቺ ዓለም የጋራ ለጋራ ሆና የተሰጠችውን የግልህ አድርገህ ወስደሃልና። በኪሳችሁ ያለው ንብረት የራሳችሁ ብቻ አይደለም፣ የማህበረሰቡም ነው፣ የጎረቤቶቻችሁም ነው፣ የሌሎቹም ነው። እነሱም እድል ቢያገኙ ወጥተው ማግኘት የሚችሉበት ነገር ተገድቦባቸዋል። ስለዚህ የጋራ የሆነውን ጥቅም ለግልህ አድርገሃልና የራሱን ታስረክበዋለህ ነው የሚለው። ቅዱስ ይስሐቅ ሶርያዊ መልሶ መሐሪ ልብ ማለት ስለ ፍጥረት ሁሉ የሚቃጠል ልብን አግኝቶ መኖር ማለት ነው። ምንም አይነት ጉዳት ሲደርስበት መስማት ወይም ማየትም አይችልም። የራሱን ብቻ አይደለም፣ ሰዎች ሲቸገሩ እንኳን ማየት አይፈልግም። ፍጹም ልብ ያለው ሰው ማለት ነው።
ሶስተኛ ላይ ማነሳው በተግባር ጽድቅንና ምሕረትን መውደድን ማየት አለብን። በተግባር የምንወዳቸው ዮሐንስ አፈወርቅ እዚህ ላይ የክርስቶስ አካልን ማክበር ትፈልጋላችሁን ብሎ ይጠይቀናል። ከኔ ጋር ናችሁ? የክርስቶስን አካል ትንሣኤያችንን ማክበር ትፈልጋላችሁን አለ። ወዲያውስ እርቃኑን ሆኖ ሲያልፍ ቸል አትበሉት። ከኔ ጋር ናችሁ? ክርስቶስን አካሉን ማክበር የምትፈልጉ ከሆነ እርቃኑን ሲሄድ ቸል አትበሉት ማለት በመካከላችን ያሉት ወገኖቻችን የክርስቶስ ነጸብራቅ ናቸው ማለት ነው። ከኔ ጋር ናችሁ? ለዚህ መልሶ ዮሐንስ አፈወርቅ ሲናገር ምን ይላል? በደገኛይቷ በር ላይ በቤተ ክርስቲያን በር ላይ ተቀምጦ ክርስቶስን ካላየኸው በመንበሩ ላይ ክርስቶስን አላገኘኸውም ብሎ ይነግረናል። ተስማማላችሁ? ከኔ ጋር ናችሁ? ምክንያቱም ከነዚህ ለታናናሾቹ ያደረጋችሁት ለኔ ያደረጋችሁት ያለን አምላክ ማለት ነው። ነዳያንን ማሰብ ብድራትን ማቆየት ነው። ክርስቶስን ማሰብ ብርሃናችንን ማሰብ ማለት ነው። ወደ ማጠቃለያው ቢሄድ መልካም ነው። እንግዲህ ሁላችንም የክርስቶስ ትንሣኤ እንዲሁ የምናስበው ታሪካዊ ክስተት አይደለም። ትንሣኤን አከበርን ደስ አለን የትንሣኤው ባለቤቶች ብለን የምናስበው የባህል አስተዋጽኦ አይደለም፣ ክስተትም አይደለም። ይልቁንም እያንዳንዳችን ምናምን ሁላችንም የምንጠራበት፣ የምንቀረጽበት፣ የምንለወጥበት ሕያው የሚያደርገን የሕይወታችን ጉዞ ነው። ትንሣኤ ባለፈው ዘመን ብቻ የታጠረ ወይም የሚነገር አይደለም። በአሁኑ ጊዜም የሚጠራንና ወደ ዘላለማዊ ሕይወት የሚወስደን ልዩ መንገዳችንና አሁንም ክፍት የሆነ በሕይወታችን ሁሌ እንድንነሳ የሚያደርገን እውነተኛ ጥያቄያችን አሁን ክርስቶስ ተነስቷል ወይ ነው ወይስ ክርስቶስ እኛ ወደ ትንሣኤው ገብተናል ወይ የሚል ጥያቄ ነው። ክርስቶስ ተነስቷል ወይ ዓለም የሚጠይቀው ነው፣ ኢአማናውያን የሚጠይቁት። የኛ ጥያቄ እሱ ነው መሆን ያለበት ወይስ እኛ ወደ ትንሣኤው ገብተናል ወይም ቀርበናል ወይ ነው ጥያቄው። ከሱ ጋርስ እንደተነሳን ሰዎች መኖር ጀምረዋል ወይ ነው። ክርስቶስ ተነስቷል፣ ከተነሳልን አምላክ ጋር መኖር ጀምረናል ወይ ነው አሁን ጥያቄው። ከኔ ጋር ናችሁ? ስለዚህ እግዚአብሔር የሚጠይቀን ይሄን ነው። ስለዚህ እግዚአብሔር በግል ለእያንዳንዳችን የሚያቀርበው ጥሪ ደግሞ ሁላችንም እንድንሰማ የሚፈልገው ቅዱስ ጳውሎስ እንደገለጸው ኤፌሶን ምዕራፍ 5 ከቁጥር 14 ላይ አንተ የምትተኛ ንቃ፣ ከሙታንም ተነሳ፣ ክርስቶስ ያበራልሃል። የትንሣኤያችን ብርሃን ክርስቶስ ነው። ይህ ጥሪ ለውጥ የሌለበት ሁላችንንም እኩል የጠራን ያገኘ ባለጸጋ የሆነ ብቻ አይደለም። ሁሉንም ሰው በእግዚአብሔር ዘንድ ሁሉም ባለጸጋ ነው። በምድር ላይ ሊቸገር ይችላል። ሁላችን ባለጸጎች ነን። ከመንፈሳዊ ሞት በመንፈሳዊ ነገር የሞትን እንዳንሆን ሁልጊዜም ደግሞ ነቅተን እንድንኖር የምንጠራው ጥሪ ነው። እንግዲህ ይህ ከሆነ ልባችን የሚያስበው ምንድን ነው? ከኃጢአት ጨለማነት ርቆ ብርሃን ትንሣኤያችንን ማሰብ መጀመር። እምነትንና ተስፋን የሚያዳክሙ ፍርሃቶችን ሁሉ ከኛ አውድቀን መጣል። ምክንያቱም ፍርሃት ምን ጊዜም ከኃጢአት ጋር የሚስማማ ነገሮችን ይፈጥርብናል። እግዚአብሔር ያለንን እግዚአብሔር ራሱ የሰጠንን ፍቅር የማይቀዘቅዝ ሆኖ ቸል የማንልበትና ሰዎችን በእኩል ዓይን ማየት የምንጀምርበት፣ ሰው በሰውነቱ ብቻ የሚዳኝበት፣ በእኛ ዘንድ ምንም ጎጥ የሌለን ሰው ብቻ የሚባል እንደውም ዓለም በጣም ይገርማችኋል። ማንነታችሁን እንኳን አያከብርላችሁም። እኔ ነኝ እንኳን ስትሉት አያዳምጣችሁም። የፈለገው ቦታ ወስዶ ያሰልፋቸዋል። በምትናገሩት በቋንቋ ከዚህ አካባቢ ነው የመጣው ብሎ አይደለሁም እኔ ሰው ነኝ ስትሉ እድል አይሰጣችሁ፣ አይፈቅድላችሁ። እኔ በምልህ ውስጥ ነው መግባት ያለብህ፣ አለበለዚያ ግለጥ ማንነትን ነው የሚላችሁ። ከኔ ጋር ነኝ? ተሳስቻለሁ? ከኔ ጋር ናችሁ? ዓለም ይህንን ነው የሚሰጥ። እኔ ራሴን ነኝ እግዚአብሔርን እምመስል ሰው ነኝ ብለን ማሰብ መጀመር አለብን ክርስቲያኖች። ቅዱስ ጎርጎርዮስ ዘእንዚናዞ ሲናገር ምን ይላል? ክርስቶስ እኛን መስሏልና እኛም ክርስቶስን እንምሰለው ይላል። እሱን መስለን የሕይወት ጉዟችንን ትንሣኤያችንን በነፍስ የምንሄድ ኦርቶዶክሳውያን የእግዚአብሔር ሰዎች እንድንሆን ኃይሉን ጥበቡን ይግለጽልን። የተጨነቀችን ነፍስ ሁሉ ያረጋጋልን። ለዓለማችን፣ ለሀገራችን፣ ለቤተ ክርስቲያን ሰላሙን ፍቅሩን ይስጥልን።
በአማን ተንሳ እግዚአብሔር አምላካችን በእውነት ተነስቷል። የሰማነውን በልቦናችን ያሳድርብን።